ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥር 25 2018 ዓ.ም በዛሬው መረጃ ሰዓታችን በመድፍና በድሮን ጥቃቶች ታጅቦ ለስድስተኛ ቀን የቀጠለው የጠለምት ግንባር ውጊያን በተመለከተ፣ በወልቃይት ጠገዴ ሰቲት ሁመራ ዞን ዛሬ ስለተደረገው ሰላማዊ ሰልፍ፣ ወደ ትግራይ የሚደረገው በረራን አስመልክቶ ዛሬ ሾልኮ የወጣው መረጃ፣ ሰሞነኛው የጠቅላይ ሚኒስትር አብይ አህመድና የዶናልድ ትራምፕ ፍጥጫን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በምስራቅ ጠለምት ወረዳና በአካባቢው የተቀሰቀሰው ወታደራዊ ግጭት ዛሬ ስድስተኛ ቀኑን ይዞ ቀጥሏል። የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ታጣቂዎች በከፈቱት ጥቃት ሳቢያ በቀጠናው ከፍተኛ ውጥረት ሰፍኖ የሚገኝ ሲሆን በትናንትናው ዕለት በዲማ ከተማ ዙሪያ በነበረው ውጊያ የኤርትራ ወታደሮች መማረካቸው ተገልጿል። ከስፍራው ለሸገር ጆርናል የደረሱ መረጃዎች እንደሚያመለክቱት ትናንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ አስተዳደር መቀመጫ የሆነችው የዲማ ከተማ ለመቆጣጠር በህወሓት ታጣቂዎች በኩል መጠነ ሰፊ ጥቃት ተሰንዝሮ ነበር። ይሁን እንጂ የኢፌዴሪ መከላከያ ሰራዊት በወሰደው ፈጣንና የተቀናጀ የአጸፋ እርምጃ ጥቃቱ መክሸፉ ታውቋል። በዚህም በዲማ ከተማ ግንባር በተደረገው ፍልሚያ የኢትዮጵያ መከላከያ ሰራዊት 17 የኤርትራ ወታደሮችን በቁጥጥር ስር ማዋሉን ከግንባር የወጡ መረጃዎች ያረጋግጣሉ። ይህ ክስተት ግጭቱ ይበልጥ ውስብስብና ቀጠናዊ ገጽታ ያለው ሊያደርገው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ምርኮኞቹ በአሁኑ ወቅት በመከላከያ ሰራዊት ጥበቃ ስር ሆነው ምርመራ እየተደረገባቸው ይገኛል። በሌላ በኩል በትናንትናው ዕለት ጥር 24 2018 ከቀኑ 5 ሰዓት ጀምሮ በካልዋን አቅጣጫ የተንቀሳቀሰው የመከላከያ ሰራዊት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫዎች በከባድ መሳሪያ ወይንም በመድፍ የታገዘ ጥቃት መክፈቱ ታውቋል። ይህ ጥቃት በዋናነት ያነጣጠረው ወደ ቢሶበር አካባቢ ለመጠጋትና ጥቃት ለመሰንዘር ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ መሆኑ ተገልጿል። የመድፍ ድብደባው የታጣቂዎችን የኃይል ስምሪት በከፍተኛ ሁኔታ የበታተነ ሲሆን የመከላከያ ሰራዊቱ በአሁኑ ወቅት ወደ ቢሶበር ስልታዊ ቦታዎችን የመግፋት እድሉ ሰፊ መሆኑ ወታደራዊ ምንጮች ጠቁመዋል። በዛሬው ዕለትም በዚሁ ግንባር እጅግ ጠንከር ያለ ውጊያ ሲካሄድ መዋሉንና አካባቢው በከባድ የጦር መሳሪያ ድምጽ ሲናወጥ እንደነበረ የአይን እማኞች ለሸገር ጆርናል ገልጸዋል። የውጊያው ስፋትና ጥንካሬ እየጨመረ መምጣቱን ተከትሎ በአካባቢው የሚገኙ ነዋሪዎች ከፍተኛ ስጋት ላይ ወድቀዋል። በተለይም በዲማና በቢሶበር አቅራቢያ የሚገኙ የገጠራማ ቀበሌ ነዋሪዎች ከመኖሪያ ቀያቸው እየተፈናቀሉ መሆኑ ተሰምቷል። የሕክምናና የመሰረታዊ ቁሳቁሶች አቅርቦት በግጭቱ ምክንያት መስተጓጎሉም ተዘግቧል። መንግስትም ሆነ የሚመለከታቸው አካላት እስካሁን በይፋ የሰጡት መግለጫ ባይኖሩም የሰራዊቱ የክንፍ መረጃዎች ግን በጠለምት ግንባር እየተመዘገበ ያለው ድል ስልታዊ ጠቀሜታ እንዳለው እየገለጹ ነው። ግጭቱ በሰላማዊ መንገድ እንዲፈታና የዜጎች ደህንነት እንዲጠበቅ የተለያዩ የሰብአዊ መብት ተሟጋች ድርጅቶች ጥሪያቸውን እያቀረቡ ይገኛሉ። በወልቃይት ጠገዴ ሰቲት ሁመራ ዞን የሚገኙ የተለያዩ ከተሞች ነዋሪዎች ህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት በቅርቡ በአካባቢው የከፈተው ተኩስና እያደረገ ያለው ወታደራዊ እንቅስቃሴ በመቃወም ዛሬ ረፋዱን በታላቅ ህዝባዊ ሰልፍ ድምጻቸውን አሰምተዋል። በዞኑ ዋና ከተማ ሰቲት ሁመራ፣ በዳንሻ፣ በባዕከር እንዲሁም በሌሎችም የገጠርና የከተማ ማዕከላት የተካሄደው ይህ ሰልፍ በሺዎች የሚቆጠሩ ነዋሪዎችና የሀገር ሽማግሌዎች፣ ወጣቶችና እናቶች የታደሙበት እንደነበረ ተገልጿል። ሰልፈኞቹ የቡድኑን ትንኮሳ በጽኑ ከማውገዝም በላይ የፌዴራል መንግስትና የሚመለከታቸው አካላት የአካባቢውን ሰላምና ደህንነት እንዲያስጠብቁ ጥሪ አቅርበዋል። በተቃውሞ ሰልፉ ላይ የታደሙ ዜጎች ልዩ ልዩ መፈክሮችን ያነገቡ ሲሆን በተለይም በአካባቢው ላይ እየተሰነዘረ ያለውን ዛቻና ተኩስ በዝምታ እንደማይመለከቱት ገልጸዋል። የአካባቢው ነዋሪዎች አካባቢውም ሆነ አገሪቱ ወደ ዳግም አስከፊ ጦርነትና ደም አፋሳሽ ግጭት እንድትገባ እንደማይፈልጉ በመግለጽ ሰላማዊ አማራጭን የሚንድ ማንኛውም እንቅስቃሴ ተቃውመዋል። በተጨማሪም ሰልፈኞቹ ህወሓት አሁንም ድረስ የታላቋ ትግራይን የመመስረትና ኢትዮጵያን የማዳከም ስትራቴጂ እየተከተለ መሆኑን ገልጸው ይህ አካሄድ በምንም መልኩ እንደማይሳካ አስገንዝበዋል። የወልቃይት ጠገዴ ማንነት የሞት ሽረት ጉዳይ ነው ያሉት የአካባቢው ነዋሪዎች የአካባቢው ህዝብ ለዘመናት የታገለበትን የአማራ ማንነትና ራስን በራስ የማስተዳደር መብት አሳልፎ እንደማይሰጥ በድጋሚ አረጋግጠዋል። እንደ ሰልፈኞቹና የዞኑ አመራሮች ገለጻ ከሆነ ሰሞኑን የህወሓት ታጣቂዎች ወደ ወልቃይት ጠገዴ
አዋሳኝ አካባቢዎች መጠነ ሰፊ ወታደራዊ እንቅስቃሴ በማድረግና አልፎ አልፎም ተኩስ በመክፈት የህዝብን ሰላማዊ ህይወት እያወኩ ይገኛሉ ብለዋል። ይህ እንቅስቃሴ በፕሪቶሪያው የሰላም ስምምነት ላይ የተቀመጡ ድንጋጌዎችን የሚጥስና ቀጠናውን ወደ አላስፈላጊ ግጭት የሚከት መሆኑ ተመላክቷል። በዳንሻ ከተማ የተካሄደው ሰልፍ ያስተባበሩ የሀገር ሽማግሌዎች በሰጡት ቃል ህዝባችን ሰላም ይፈልጋል፣ ነገር ግን ማንነቱንና መሬቱን በኃይል ለመንጠቅ የሚመጣ ማንኛውንም ኃይል የመመከት ጽናት አለው ብለዋል። ወጣቶቹ በበኩላቸው የመከላከያ ሰራዊቱና የአካባቢው የጸጥታ ኃይሎች የህዝቡን ደህንነት እንዲያስጠብቁና ትንኮሳውን እንዲያስቆሙ ጠይቀዋል። ይህ ህዝባዊ ተቃውሞ ሰልፍ የተካሄደው በሰሜኑ የሀገሪቱ ክፍል ያለው የጸጥታ ሁኔታ አሁንም ድረስ አስተማማኝ ባልሆነበትና በተለያዩ ወገኖች መካከል ያለው ውጥረት በከረረበት ወቅት ነው። የዞኑ ነዋሪዎች የኢትዮጵያ መንግስት ለጉዳዩ ትኩረት ሰጥቶ በትግራይ በኩል የሚደረጉ የጦርነት ቅስቀሳዎችና ትንኮሳዎች እንዲቆሙ ዲፕሎማሲያዊና ወታደራዊ ግፊቶች እንዲደረጉ አሳስበዋል። በመጨረሻም ሰልፉ በሰላም መጠናቀቁ የተገለጸ ሲሆን ነዋሪዎቹ ግን በንቃትና በጥንቃቄ አካባቢያቸውን መጠበቅ እንደሚቀጥሉ መልእክታቸውን አስተላልፈዋል። ይህ እንቅስቃሴ በሌሎች የዞኑ ወረዳዎችና ቀበሌዎች ተጠናክሮ እንደሚቀጥልም ተጠቁሟል። በታላቁ የኢትዮጵያ ህዳሴ ግድብ የፋይናንስ ምንጭ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰጡት መግለጫ በኢትዮጵያውያን ዘንድ ከፍተኛ ተቃውሞና ቅሬታን የቀሰቀሰ ሲሆን ጠቅላይ ሚኒስትር አብይ አህመድም ለዚህ ንግግር ጠንከር ያለ ምላሽ ሰጥተዋል። ፕሬዝዳንት ትራምፕ ግድቡ በአሜሪካ ገንዘብ ድጋፍ የተገነባ እንደሆነ በተደጋጋሚ መናገራቸው የዲፕሎማሲያዊ ውጥረቱን መልሶ አገርሽቶታል። ዶናልድ ትራምፕ በቅርቡ በሰጡት መግለጫ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተከናወነው በአሜሪካ የገንዘብ ድጋፍ እንደሆነ በድፍረት ተናግረዋል። ፕሬዝዳንቱ በንግግራቸው ለግድቡ ማን እንደከፈለ ታውቃላችሁ? ዩናይትድ ስቴትስ ነች። እኛ ነን ግድቡን ፋይናንስ ያደረግነው። የትኛው የአሜሪካ አስተዳደር ለግድቡ ግንባታ ክፍያ እንደፈቀደ ባላውቅም ምናልባት ሪፐብሊካን ሊሆኑ ይችላሉ፣ ግን አይመስለኝም ዲሞክራት ሳይሆኑ አይቀርም። የግድቡ መገንባት ለግብጽ በጣም አስቸጋሪ ሁኔታን ፈጥሯል በማለት ገልጸዋል። ይህ መግለጫ ትራምፕ ስለ ግድቡ ተመሳሳይ አቋም ሲያንጸባርቁ ለሶስተኛ ጊዜ ሲሆን ቀደም ሲል ግድቡን በተመለከተ ግብጽ ግድቡን ልታፈነዳው ትችላለች የሚል አደገኛ ንግግር ማድረጋቸው ይታወሳል። የትራምፕ ንግግር የኢትዮጵያን ሉዓላዊነት የሚጋፋና የፕሮጀክቱን እውነተኛ የታሪክ ሂደት የካደ መሆኑ በብዙዎች ዘንድ ተመላክቷል። ጠቅላይ ሚኒስትር አብይ በአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ምረቃ ስነ ስርዓት ላይ ባደረጉት ንግግር ለትራምፕ መግለጫ ቀጥተኛ ያልሆነ ቢሆንም ግልጽ የሆነ ምላሽን ሰጥተዋል። ጠቅላይ ሚኒስትሩ ግድቡ የኢትዮጵያውያን የላብና የጥረት ውጤት መሆኑን በማጉላት የሚከተለውን ብለዋል። የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምሮ ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌ ምልክት ነው ብለዋል። ጠቅላይ ሚኒስትሩ አክለውም ኢትዮጵያ የውጭ እርዳታ ወይንም ብድር ሳትጠይቅ በራሷ አቅም እንዲህ ያሉ ግዙፍ ፕሮጀክቶችን ማጠናቀቅ መቻሏ የመቻል ምልክት መሆኑን ገልጸዋል። ይህ ንግግር የግድቡ የፋይናንስ ምንጭ በሚመለከት ለሚነሱ የተሳሳቱ ትርክቶች ጠንካራ ማስተባበያ ተደርጎ ተወስዷል። ታሪክና ይፋዊ መረጃዎች እንደሚያሳዩት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረበት 2013 ዓ.ም ጀምሮ እስካሁን ድረስ አንድም ሳንቲም የውጭ ገንዘብ ድጋፍ እንዳልተገኘበት ተገልጿል። ፕሮጀክቱ ሙሉ በሙሉ በኢትዮጵያ መንግስትና በህዝቡ የገንዘብ መዋጮ የተገነባ ነው። የመንግስት ሰራተኞች፣ የንግዱ ማህበረሰብና በውጭ ሀገር የሚኖሩ ኢትዮጵያውያን በቦንድ ግዢና በስጦታ ከፍተኛ ሀብት አሰባስበዋል። ኢትዮጵያ ከከፍተኛ ኢኮኖሚ ጫና ውስጥ ሆና ለግድቡ ግንባታ ቅድሚያ በመስጠት ቢሊዮን ዶላሮችን መድባ ነበር። የግድቡ ግንባታ በተጀመረበት ወቅት ግብጽ በፈጠረችው ዲፕሎማሲያዊ ተጽዕኖ ምክንያት የዓለም ባንክም ሆነ ሌሎች ዓለም አቀፍ የፋይናንስ ተቋማት ፕሮጀክቱ ብድር እንዳይሰጡ መደረጉ ይታወሳል። የዶናልድ ትራምፕ መግለጫ በአሜሪካና በኢትዮጵያ መካከል ያለውን ግንኙነት ሊያሻክር እንደሚችል የፖለቲካ ተንታኞች ይናገራሉ። ኢትዮጵያ በአባይ ወንዝ ላይ ያላትን ተፈጥሯዊ የመጠቀም መብት ለማስከበር የምታደርገው ጥረት እንዲህ ያሉ የተሳሳቱ መረጃዎች በአካባቢው ድርድር ላይ አሉታዊ ተጽዕኖ ሊኖራቸው ይችላል። ሆኖም የኢትዮጵያ መንግስት የግድቡን ግንባታ ማጠናቀቁ እና ኃይል ማመንጨት መጀመሩ ለዓለም አቀፉ ማህበረሰብ በተግባር ምላሽ የሰጠ ነው። በማጠቃለያም የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ አንድነት ምልክት ከመሆኑም ባለፈ አፍሪካውያን በራሳቸው አቅም የልማት ፕሮጀክቶችን ማከናወን እንደሚችሉ ያረጋገጠ የታሪክ አሻራ ነው።
በሰሜን ኢትዮጵያ በአንዳንድ አካባቢዎች በድጋሚ አገርሽቶ በነበረው ግጭት ምክንያት ተቋርጦ የነበረው የኢትዮጵያ አየር መንገድ የመንገደኞች በረራ ከመጪው ማክሰኞ ጀምሮ ዳግም አገልግሎት መስጠት ሊጀምር እንደሚችል ለጉዳዩ ቅርብ የሆኑ ምንጮች ለሸገር ጆርናል ተናግረዋል። ባለፉት ቀናት በጠለምትና በአካባቢው የተቀሰቀሰው ወታደራዊ ግጭት የጸጥታ ስጋት በመፍጠሩ አየር መንገዱ ወደ ክልሉ የሚያደርጋቸው መደበኛ በረራዎች ለተወሰነ ቀናት አቋርጦ መቆየቱ ይታወሳል። ይሁን እንጂ የህዝባዊ ወያኔ ሓርነት ትግራይ ወይንም ህወሓት ታጣቂዎች ተኩስ አቁመው ወደ ሰላማዊ ድርድር ለመመለስ መስማማታቸውን ተከትሎ የበረራ አገልግሎቱ ለመጀመር የሚያስችል ምቹ ሁኔታ መፈጠሩ ተገልጿል። የአየር መንገዱ ምንጮች ለሸገር ጆርናል እንደገለጹት በረራው የተቋረጠው በዋናነት በሰሜን ጎንደር አዋሳኝ የሆኑ የጠለምት አካባቢዎች የተከሰተው ግጭት ለአየር ትራንስፖርት ደህንነት አስጊ በመሆኑ ነው ተብሏል። በዚህ አካባቢ የተከሰተው ግጭት በአካባቢው ነዋሪዎች ላይ ከሚያደርሰው መፈናቀልና የሰብአዊ ቀውስ ባለፈ የክልሉን የትራንስፖርትና የንግድ እንቅስቃሴ ክፉኛ አስተጓጉሎ ሰንብቷል። የኢትዮጵያ አየር መንገድ የደህንነት ስጋቶችን ከግምት ውስጥ በማስገባት በረራዎቹን ለጊዜው ማገዱ በመንገደኞችና በጭነት አገልግሎት ላይ ከፍተኛ ጫናን ፈጥሮ ቆይቷል። በተለይም ወደ መቀሌና ሽሬ የሚጓዙ መንገደኞች፣ የንግድ ማህበረሰብና የሰብአዊ እርዳታ ሰራተኞች ከአየር ትራንስፖርት መቋረጥ ጋር ተያይዞ ለከፍተኛ እንግልት መዳረጋቸው ይነገራል። አዲስ ይፋ የሆነው መረጃ እንደሚያመለክተው ህወሓት በጠለምት አካባቢ የከፈተውን ጥቃት አቁሞ ወደ ዳግም የሰላም ንግግር ለመግባት ፍላጎት ማሳየቱ ሁኔታውን ቀይሮታል። በሁለቱ ወገኖች መካከል የሚደረገው የሰላም ጥረት ውጤት ካመጣ ነገ የሚጀመር በረራ የክልሉን ግንኙነት ወደ ቀድሞ ሁኔታው ለመመለስ ትልቅ ሚና ይኖረዋል። የአየር መንገዱ የውስጥ መረጃዎች እንደሚያሳዩት ለነገ የታቀዱ በረራዎች ወደ መቀሌና ሌሎች ወደ ተቋረጠባቸው የክልል ከተሞች የሚደረጉ ሲሆን ለዚህም አስፈላጊ የቴክኒክና የኦፕሬሽን ዝግጅት ተጠናቋል። ሆኖም ይህ ውሳኔ ተግባራዊ የሚሆነው በመሬት ላይ ያለው የጸጥታ ሁኔታ አስተማማኝ ሆኖ ከተገኘ ብቻ እንደሆነ አጽንኦት ተሰጥቶበታል። ምንም እንኳን በረራው ነገ ይጀመራል ተብሎ ቢጠበቅም ስጋቶች ሙሉ በሙሉ አልተቀረፉም። በረራ በሚደረግባቸው አካባቢዎችና አዋሳኝ ስፍራዎች ግጭቱ ዳግም የሚያገረሽ ከሆነ የታቀደው የበረራ መርሃ ግብር ሊራዘም ወይንም ሊሰረዝ ይችላል ሲሉ የደህንነት ባለሙያዎች ያስጠነቅቃሉ። አየር መንገዱ የመንገደኞቹንና የሰራተኞቹን ደህንነት ለማረጋገጥ ከሚመለከታቸው የጸጥታ አካላት ጋር በቅርበት እየመከረ መሆኑ ተሰምቷል። በረራው በቋሚነት እንዲቀጥል ዳግም በጠለምት አካባቢ የተጀመረው የተኩስ አቁም ዘላቂነት እንዲኖረው ወደ ፖለቲካዊ ድርድር መሸጋገር አስፈላጊ መሆኑ ተቺዎች ይገልጻሉ። ይህ የበረራ ጅማሮ የክልሉን ኢኮኖሚያዊ እንቅስቃሴ ከማነቃቃቱም በላይ በጦርነትና በግጭት ሳቢያ የተቋረጡ ማህበራዊ ትስስሮችን ዳግም ለመቀጠል እንደ ትልቅ እርምጃ ይታያል። መንግስትና የሚመለከታቸው አካላት እስካሁን በይፋ መግለጫ ባይሰጡም በመጪዎቹ ጥቂት ሰዓታት ውስጥ ከአየር መንገዱ ዝርዝር መረጃ ይወጣል ተብሎ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።